ኃይሉ ወምረቱ ያሉ ምስሌን ለዓለም ዓለም። ጌታ በሕይወተ ሥጋ ሳለ ያስተማረው ትምህርት ወንጌል ይባላል። ሞቶ ከተነሳ በኋላ ያስተማረው ኪዳን ይባላል። በሕይወተ ሥጋ ሳለ ያስተማረው ትምህርት ወንጌል መባሉ ስለምን ነው ቢሉ ወንጌል ማለት ስብከት ማለት ነው። ወንጌል ስብከት ብስራት ቢል አንድ ነው። ወንጌል ብሂል በልሳነ ጽር ስብከት ውእቱ እንዲል ወልደ እግዚአብሔር እንደነገሰ ዲያብሎስ እንደወደቀ ሞተ ነፍስ እንደቀረ ደቂቀ አዳም እንደዳነ ይናገራልና ወንጌል ብስራት ከሆነ ኪዳንስ ማለት ምን ማለት ነው ቢሉ ደግ ማለት ነው። ከዚያ ሁሉ ቅዱስ ጳውሎስ የጌታንና የአብርሃምን ነገር ሲናገር ለብሉዩ ሰጥቶ እብል አንሰ ዝንቱ ኪዳን ጽኑ ዘማበ እግዚአብሔር እንዳለ አንድም ወንጌልን ኪዳንን ወንጌል ሲለው ይገኛል። ወንጌልን ኪዳንን ወንጌል ሲለው በሞቱ ለሞት ደምሰሶ ብሎ የምስራቹን ነግሮበታል። ወንጌልንም ኪዳን ሲለው እመቦ ዘአቀበ ቃልየ ግብረ ዘአነ እገብር ውእቱኒ ይገብር ወዘይአቢ እምኔሁ ብሎ ተካሂዶበታል። ይህን መጽሐፈ ኪዳንን ማን አስተምር ብሎ ታስተምረዋል ቢሉ በሕይወተ ሥጋ ሳለ ወንጌል ለሰው ረብህ ጥቅም እንዲሆን አውቆ እንዳስተማረ ለሰው ረብህ ጥቅም ይሆናል ብሎ አስተምረዋል። አንድም ማርያም መግደላዊት አርጋለሁ ሲል ሰምታ አንተ ካረክ ቤተ ክርስቲያን በምን ትተዳደር ብላ ጠይቀው አስተምረዋል። አንድም ዮሐንስ ወልደ ነጎድጓድ ጠይቆት አስተምረዋል። አንድም ቁጥራቸው ከ36ቱ ቅዱሳት አንስት የሚሆኑ ቤርዜሊ፣ ቤርዜላ፣ ሜልቴዲ፣ ሜልቴዳ የሚባሉ ቅዱሳት አንስት ጠይቀውት አስተምረዋል። አንድም ኋላ ሐዋርያት በፊልጵስዩስ 24 ኖህ 12 ስፋት ቤተ መቅደስ ስሩ የሚላቸው ነውና ጌታ ሆይ አንተ ካረክ ቤተ ክርስቲያን በምን ትተዳደር ብለው ጠይቀውት አስተምረዋል። 24ቱ የ24ቱ ካህናተ ሰማይ 12ቱ የ12ቱ ሐዋርያት ምሳሌ ነው። ይህንንም ሶስቱ ባለሟሎቹ እንድርያስን ይዘው ጽፈውታል። እንድርያስን አውጥተው ማቴዎስን፣ ያዕቆብን አውጥተው ቶማስን ጨምረው ጽፈውታል። ኋላ ቁጥራቸው ከ72ቱ አርድእት የሚሆኑ ሞጌዎስ፣ ዲዮስቴዎስ፣ ሲላስ የሚባሉ ደቀ መዛሙርቱ ዙራችሁ አስተምሩት ብሏቸው በአራቱ ማዕዘን አስተምረውታል። ከዳር እስከ ዳር ከጽንፍ እስከ ጽንፍ ደርሷል። ለእኛም ከብዙ በክፍሉ ከብዙ በጥቂቱ መጥቶልናል። ይህስ አይደለም የጌታ ቃል ረዘመ ብለው አያሳጥሩትም፣ አጠረ ብለውም አያስረዝሙትም ብሎ መላው መጽሐፈ ኪዳን መጥቶልናል። የኋላ መምህራን ግን ወንጌል በዛ ኪዳን በዛ፣ የአንባቢያን ዓይናቸው ይፈዛል፣ አንደበታቸው ይላሻል፣ የተርጓሚያን ዓይናቸው ይፈዛል፣ አንደበታቸው ይላሻል፣ ልባቸው ይደክማል ብለው ዕለት ዕለት የሚደርሱ ፈጥነው የሚደርሱ ትምህርተ ቡአትን ለይተውናል። ምእመናን ሥጋ ወደሙን ለመቀበል ከቤተ ክርስቲያን ሄደው ከሰፊ አዳራሽ ገብተን ጥቂት ወይን ጥቂት ስንዴ ቀምሰን መጣን እንዳይሉ ቢገኝ ኤጲስቆጶሱ ባይገኝ ካህኑ ሥጋ ወደሙ እንዲከብር እንዲለወጥ ሊነግራቸው። ሁለተኛ 9ኙን ኪዳናት ለይተውልናል። 3ቱን ኪዳን ከአንድ ፕልስቴ ጋራ
በንቆተ ዶሮ ሶስቱን ኪዳን ከአንድ ፕልስቴ ጋራ ከሰርቀ ፀሐይ በኋላ ሶስቱን ኪዳን ከአንድ ፕልስቴ ጋራ በሰርክ በረሃ ለወጡ ነጋዴያን በቤት ላሉ ሕሙማን ይጸልዩላቸው ሲሉ ፕልስቴ አምስቱ ግናያት ድርሳነ ደናግል ናቸው። አምስቱ ግናያትም የሚሉ ሊቃውንት አሉ። ሶስተኛ እግዚአብሔር ዘብርሃናትን ለይተውልናል። አዲስ አማኝ የመጣ እንደሆነ 3 ዓመት ከመንፈቅ ያስተምሩታል። ከዚህ በኋላ ይህን እየደገሙ ያጠምቁታል። ጣዖት ሲያስመልከው ኃጢአት ሲያሰራው የነበረ ሰይጣን የለቀቀው እንደሆነ ጸጥ ይላል፣ ያለቀቀው እንደሆነ ጥርሱን ያስገጥጠዋል፣ ዓይኑን ያስፈጥጠዋል፣ ምራቅ ያስደፍቀዋል። ለዚህ ሁሉ ያደረስከው አንተ አይደለህምን ብለው መልሰው መላልሰው ያጠምቁታል። ቦ ዘይቤ ታሪክ ዲያቆኑ ይህን እየደገመ ያጠምቀዋል። ጸጥ ሲል ካህኑ መጥቶ የልጅነት ጥምቀትን ያጠምቀዋል። አራተኛ በእንተ ቅድሳትን ለይተውልናል። ዲያቆኑ ከፍ ካለ ቦታ ሆኖ የወርቅ መስቀል ይዞ የወርቅ ቃባ ለብሶ ከሊቀ ጳጳሱ እስከ አናጉንስጢስ ከንጉሠ ነገሥቱ እስከ ኳደሬ ላሉት ሁሉ በእንተ እያለ ሊጸልይላቸው። አምስተኛ በሰማይ ለይተውልናል። ዲያቆኑ እመቦ ነውረ ህሊና ዘቦ ይቅረብ መስቀለ ይግፋ እስመዘ ይትገፋ እያለ በምእመናን ሊያዳኝባቸው። ሰባተኛ ቅዱስ ስሉስን ለይተውልናል። ምእመናን ስጋውን ተቀብለው ወደ ደሙ ሲሄዱ ቢያውቁት እነርሱ ባያውቁት ካህናቱ ሊጸልዩላቸው ከፍለውልናል። እስከዚህ መቅድም ነው። ከዚህ በኋላ ኪዳን ቢሹ ኪዳን ዘነግ ትምህርተ ቡዓትን ቢሹ በእንተ ትምህርተ ቡዓት ማለት ነው። በእንተ ትምህርተ ቡዓት ቅድመ ዘትትነገር ጵርስፎራ ለምእመናን ቡዓት ህቡዓትን ስለመማር ህቡዓትን ስለማስተማር ስጋ ወደሙ ከመቀበል አስቀድሞ ለምእመናን የምትነገር ትምህርት ይህች ናት አለ። ለሌሎች ሊነግሩት አይገባምና ወይደሉ ይንግርወሙ ፍካሬሁ ለእለ ይአምኑ ተነቢዮስ ለእለ ይአምኑ ወአኮ ለእለ ይአምኑ ወአልቦ በምንትኒ ዘይስየኒ እምዘ ያነብሮ ለነገር በመዳሉ እንዲል። አንድም ህቡዓት ለምእመናን ስውር የሚሆንባቸው ቅሉ ለማያምኑት ቢሰወር አይደንቅምና እመኒ ክዱን ትምህርትነ ክዱን ውእቱ ለህርቱማን ወለንፉቃን እንዲል። አንድም ለምእመናን ህቡዓን ይላል። ለምእመናን የምትነገር ትምህርት ይህች ናት አለ። ምእመናን ከበቁ በኋላ ጠፈር ደፈር አይከለክላቸውምና እመኒ ተልእክነ ዘበምድር ግብርነሰ ሰማያዊ ውእቱ እንዲል። ወሰማዮ መልአከ በእንተ ንጹሕ እንዲል። ህቡዓት ያላቸው አምስቱን አዕማደ ምስጢርን ነው። መጀመሪያ ምስጢረ ሥላሴን ህቡዕ ምስጢር ብለውታል። ሥላሴ አንድ ሲሆኑ ሶስት ሲሆኑ አንድ ብለው ለሰው ይነግሩታል። አንድ ሲሆኑ ሶስት ሲሆኑ አንድ እንደምን ይሆናል ብሎ ልብ ሊመረምረው ቃል ሊናገረው አይችልምና ህቡዕ ብለውታል። ሁለተኛ ምስጢረ ሥጋዌን ህቡዕ ብለውታል። ሙሉኡ ውሱኑ ሙሉእ፣ አምላክ ሰው አምላክ፣ ረቂቁ ግዙፉ ረቂቅ ሆነ ብለው ለሰው ይነግሩታል። ሰውም ረቂቁ ግዙፉ ረቂቅ፣ ሙሉኡ ውሱኑ ሙሉእ እንደምን ሆነ ብሎ ልብ ሊመረምረው ቃል ሊናገረው አይችልምና ህቡዕ ብለውታል። ሶስተኛ ምስጢረ ጥምቀትን ህቡዕ ብለውታል።
ካህኑ ህብስቱን በጻይል ማን ነው? ሶስተኛ ምስጢረ ጥምቀትን ህቡ ብለውታል። ካህኑ ውሃውን በጻይል አድርጎ አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ ብሎ በባረከው ጊዜ ጌታ ከጌታ በዕለተ ዓርብ ከጌታ ከቀኝ ጎኑ የፈሰሰው ማየገቦ ይሆናል ብለው ለሰው ይነግሩታል። ይህ እንዴት ሊሆን ይችላል ብሎ ልብ ሊመረምረው ቃል ሊናገረው አይችልምና ህቡዕ ብለውታል። አራተኛ ምስጢረ ቁርባንን ህቡዕ ብለውታል። ካህኑ ህብስቱን በጻይል ወይኑን በጽዋ አድርጎ አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ ባለ ጊዜ ህብስቱ ተለውጦ ሥጋ ወልደ እግዚአብሔር ወይኑ ተለውጦ ደሞ ወልደ እግዚአብሔር ይሆናል። እምቅድመ ይቀድሶ ካህን ህብስት ወወይን ወሶበ ይቄድሶ ካህን ይወርድ ላዕሌሁ መንፈስ ቅዱስ ይትመየጥ ህብስት እምከዊነ ህብስት አበ ሥጋ ወልደ እግዚአብሔር ወከማሁ ወይንሂ እምከዊነ ወይን ይትመየጥ ወይትየለጥ እምከዊነ ወይን ሀበ ደሞ ወልደ እግዚአብሔር በህላዊሁ እንዲል ይህን ለሰው ይነግሩታል። ህብስቱ ተለውጦ ሥጋ ወልደ እግዚአብሔር ወይኑስ ተለውጦ ደሞ ወልደ እግዚአብሔር እንደምን ይሆናል ብሎ ልብ ሊመረምረው ቃል ሊናገረው አይችልምና ህቡዕ ብለውታል። አምስተኛ ምስጢረ ትንሣኤ ሙታንን ህቡዕ ብለውታል። ሰው ከፈረሰ ከበሰበሰ በኋላ አካል ነስቶ እንደገና ይነሳል ብለው ለሰው ይነግሩታል። በቀዳሚ ንፋተ ቀርን ይትጋባ ጸበለ ሥጋ ዘተዘርወ አበ ሀለወ ርእስ ወበዳግም ንፋተ ቀርን ይሰፈያ አይጽምት ምስለ ሥጋ ወይከውን ፍጹመ በርነ ዘንበለ አንሳይስሆ ወኢታውሶ ወበሳልስ ንፋተ ቀርን ይትነስኡ ምውታን ጻድቃን ወኃጥአን እንዘ ይጸውሩ ምግባራቲሆሙ እንዲል ይህን ለሰው ይነግሩታል። ሰው ከፈረሰ ከበሰበሰ በኋላ እንደምን ይነሳል ብሎ ልብ ሊመረምረው ቃል ሊናገረው አይችልምና ምስጢር ህቡዕ ብለውታል። ይህስ ይሁን ያ ምስጢረ ሥጋዌ ነው፣ ይህ ምስጢረ ሥላሴ ነው።